ፊልሙ የሚጀምረው ብርጋዴር ሻካር በድንገት ወደ አንድ የቴሌቪዥን ስቱዲዮ ውስጥ ዘልቆ በመግባት የጄኔራል ባክሺን የደህንነት ሁኔታ በግሉ እንደሚቆጣጠር ሲናገር እያሳየን ነው። ጄኔራል ባክሺ መድረኩ ላይ ወጥቶ ስለ አንድ ፕሮጀክት ማብራሪያ መስጠት ይጀምራል። ከ1971 ጀምሮ በህንድ ውስጥ በቁጥጥር ስር የዋሉ በርካታ የፓኪስታን እስረኞች በስህተት ድንበር ያለፉ ንጹሃን ገበሬዎች መሆናቸውን ይገልጻል። እነዚህን እስረኞች ወደ ሀገራቸው በመመለስ ፓኪስታንም በተመሳሳይ መልኩ የህንድ እስረኞችን እንድትለቅ የሚያስችል የሰላም መንገድ መጀመሩን ይፋ ያደርጋል። ሆኖም ጋዜጠኛው ጣልቃ በመግባት ራግቫን የተባለ ታጣቂ መሪ ይህን የሰላም ጥረት አጥብቆ እንደሚቃወምና ፕሮጀክቱንም ለማደናቀፍ የራሱን የታጠቀ ቡድን ማቋቋሙን ያስታውሳል። ጄኔራል ባክሺም ራግቫን ሰላምን የማይፈልግ በንጹሃን ስቃይ ላይ የሚነግድ ጦርነት ናፋቂ መሆኑን ይናገራል። ጄኔራል ራግቫን ከሰራዊቱ ለምን እንደተባረረ እያስረዳ ባለበት ሰዓት ራግቫን ከታጠቁ ወታደሮች ጋር በመሆን ወደ ስቱዲዮው ሰብሮ ይገባል። ያለምንም ርህራሄ ተኩስ በመክፈት ጄኔራሉን በሽጉጥ ያስፈራራቸዋል። ሁሉንም በታጋችነት የያዘው ራግቫን ፕሮጀክቱን በፍጹም ተግባራዊ እንዲሆን እንደማይፈቅድ በቁጣ ይናገራል። ጄኔራሉ የፓኪስታን እስረኞችን ቢለቅም እንኳ ፓኪስታን የህንድ እስረኞችን ፈጽሞ እንደማትለቅ አስረግጦ ይናገራል። ባክሺ ግን በእቅዱ ላይ ጽኑ እምነት ስላለው ለዛቸው አልተንበረከከም። በዚሁ የተበሳጨው ራግቫን የጄኔራሉን ልጅ እንደሚያጠቃት በግልጽ ያስፈራራዋል። በዚህ ውጥረት መሃል ሜጀር ራም በከፍተኛ ፍንዳታ የታጀበ ድንገተኛ ጥቃት በመሰንዘር ወደ ስቱዲዮ ይገባል። በስቱዲዮው ውስጥም ከፍተኛ ትርምስና የተኩስ ልውውጥ ይጀመራል። ይህንን አጋጣሚ የተጠቀመው ራግቫን ወደ ጄኔራል ባክሺ ጥይት ይተኩሳል። ሆኖም ብርጋዴር ሻካር በመሃል ይገባና የተተኮሰው ጥይት በደረቱ ላይ ያርፋል። ሜጀር ራም የሚመለከተውን ማመን ያቅተዋል። ምክንያቱም በጥይቱ ተመቶ የወደቀው ብርጋዴር ሻካር አባቱ ነበር። ራግቫንም ያለምንም ፍንጭ ከአካባቢው ይሰወራል። በዚህ መሃል ሻካር በአስቸኳይ ወደ ሆስፒታል ይወሰዳል። ሕይወቱ በሞት አፋፍ ላይ ያለች ራምን ወደ አልጋው ጠርቶ ለረጅም ዘመናት ደብቆት የነበረውን ሚስጥር ይነግረዋል። ራም የእንጀራ እናትና ወንድም እንዳለው ሲገልጽለት በከፍተኛ ጸጸት ውስጥ ሆኖ ነበር። ከ19 ዓመታት በፊት የራምን እናት በመክዳት ሌላ ሴት አግብቶ እንደነበርና በኋላ ላይ ግን ሚስቱ ጥላው እንደሄደች ይናዘዛል። ሻካር የመጨረሻ ትንፋሹ ከመውጣቷ በፊት ይህንን የተበታተነ ቤተሰብ እንዲፈልግና እንዲያገኝ ራምን አደራ ይለዋል። በዚህ ጥያቄና ምኞት ሻካር ለዘላለም ይለየዋል። ራምም የአባቱን የመጨረሻ ቃል የመፈጸም ትልቅ ኃላፊነት በትከሻው ላይ ይወድቃል። ራም ስለ አባቱ ቤተሰብ የበለጠ ለማወቅ የቀድሞ አገልጋያቸውን ይጠይቃል። ወደ ራም የልጅነት ትዝታ ስንመለስ እናቱ ገና በ7 ዓመቱ እንደሞተችና አባቱ ሻካር እሱን የማሳደግ ኃላፊነት እንደነበረበት እንረዳለን። ሻካር ራምን እንደ ብቸኛ የፍቅሩ መታሰቢያ በማየት ወደ ሁለተኛ ሚስቱ ማዱ ቤት ይወስደዋል። ሆኖም ማዱ ራምን ለመቀበል ፍቃደኛ አልነበረችም። ስለሱ የወደፊት ዕጣ ፈንታም ቅንጣት ታህል ግድ አልነበራትም። ሻካር ደጋግሞ ሊያግባባት ቢሞክርም ጭቅጭቃቸው እየተካረረ ሄዶ በመጨረሻም ማዱ ልጇን ላክስማንን ይዛ ሻካርን ጥላው ትሄዳለች። ራምን ወደ ሕይወቷ ላለማስገባት በመወሰንም ወደ ዳርጅሊንግ ከተማ ተዘዋውራ መኖር ትጀምራለች። ወደ አሁኑ ጊዜ ስንመለስ ጄኔራል ባክሺ የራግቫን ቀጣይ ኢላማ ልጁ ሳንጁ ልትሆን እንደምትችል ለራም ይነግረዋል። ፕሮጀክቱን ለማክሸፍ ራግቫን የማያደርገው ነገር እንደሌለ ስለሚያውቅ ራም ወደ ኮሌጁ ገብቶ በድብቅ ጥበቃ እንዲያደርግላት ይመድበዋል። ጄኔራሉ የልጁን ፎቶግራፎች ለራም እያስረከበ ሳንጁ በአባቷ ሥራ ምክንያት ለሰራዊቱ ጥላቻ እንዳላትና በውስጧ የብቸኝነት ስሜት እንደሚሰማት ይገልጽለታል። ራም መጀመሪያ ላይ የአባቱን ቃል የመፈጸም የግል ተልእኮ ስላለበት ጥያቄውን ለማስተናገድ ያቅማማል። ሆኖም ጄኔራል ባክሺ ያልተጠበቀ መረጃ ይሰጠዋል። የማዱና የላክስማን መኖሪያ በዚሁ በዳርጅሊንግ ከተማ መሆኑን፣ እንዲያውም ላክስማን የሚማረው ሳንጁ በምትማርበት በዚያው ኮሌጅ ውስጥ መሆኑን ይነግረዋል። ራም በአንድ ድንጋይ ሁለት ወፍ እንደሚባለው የወታደራዊ ግዳጁንና የአባቱን አደራ በአንድ ላይ ለመወጣት በመቻሉ በታላቅ ተስፋና ደስታ ተልእኮውን ይቀበላል። በዚህ መሃል ሳንጁ በኮሌጅ ቆይታዋ ከጓደኞቿ ጋር ጊዜዋን እያሳለፈች ሲሆን የቅርብ ጓደኛዋ ላኪ ደግሞ በግቢ ውስጥ ስመጥሩና ተወዳጁ ወጣት ነው። ሳንጁ ላኪን ከልቧ ብታፈቅረውም እሱ ግን ስሜቷን ከመረዳት ይልቅ
የውብ ዳር ለምትባለው ሚኒ ፍቅርን በመስጠት ሥራ ላይ ተጠምዷል። በሚኒ ውበት የተማረከውና በቀናት የተለበለበው ፍቅረኛው ራቪ ለአንድ ትግል ይጠይቀዋል። በዚህም ትግል አሸናፊ የሆነው ሰው ሚኒን መሳም ሽልማቱ ይሆናል። ተሸናፊው ግን ቅጣት ይጠብቀዋል። ላኪም ፈተናውን ይቀበላል። ላኪን አጥብቃ የምትወደው ሳንጁ እሱ አሸንፎ ሌላ ሴት ሲስም ማየት ስላልፈለገች በትግሉ መሃል በሲጋራ እሳት እጁን ታቃጥለዋለች። በዚህም ላኪ ትኩረቱን ስቶ ይሸነፋል። እንደ ቅጣትም አንድ ሰው ጠልፎ እንዲጥል ትዕዛዝ ይሰጠዋል። ላኪ ለእንዲህ አይነት ተንኮል የታወቀ በመሆኑ ሥራው ለሱ ቀላል ነበር። በዚህ ቅጽበት ራም ጥንቅቅ ያለ አለባበስ ለብሶ ወደ ግቢው ዘልቆ ይገባል። ወደ ላኪ ቀረብ ብሎም የርዕሰ መምህሩን ቢሮ ይጠይቀዋል። ላኪ ግን ምንም መልስ ሳይሰጠው በድንገት እግሩን ጠልፎ መሬት ላይ ይዘርረዋል። ራም ግን ሰዎች ፊት መዋረዱ ግድ ሳይሰጠው በድጋሚ የቢሮውን አድራሻ ይጠይቀዋል። ተማሪው ፐርሲ ራምን ሲመለከት አዲሱ የፊዚክስ መምህር እንደሆነ ይገምታል። ሳንጁም ይህን ስትሰማ በመሃከላቸው ትገባና ችግሩ ሳይባባስ ነገሩን ለማርገብ ትሞክራለች። ልክ በዚህ ሰዓት ተማሪዎች ሁሉ የሚፈሯት መምህርት ሚስስ ካካር ወደ ግቢው ስትገባ ተማሪዎቹ ሁሉ ይበታተናሉ። ሁሉም የግቢው ወጣት ለማምለጥ እየተጣደፈ ባለበት ሰዓት ራም ላኪን አጥብቆ ይዘዋል። ላኪ ለማምለጥ ቢታገልም ከራም ጠንካራ እጆች ማምለጥ አልቻለም። ይህን ጊዜ በጭንቀት እንዲለቀው ይለማመጠዋል። እሱም አዝኖ ይለቀዋል። ራም ግን በሚስስ ካካር እጅ ላይ ይወድቃል። መምህርቷም በማያልቅ ወሬ ካሰለቸችው በኋላ የዲኑን ቢሮ አቅጣጫ ትጠቁመዋለች። በሌላ በኩል ሜጀር ራም ከኮሌጁ ዲን ጋር ተገናኝቶ በጄኔራል ባክሺ ትዕዛዝ መምጣቱን ያስረዳል። ቀልደኛው ዲን በወታደራዊ ሰላምታ ተቀብሎ ለሀገር መከላከያ ሰራዊት ያለውን ጥልቅ አድናቆት ቢገልጽም ራም ግን በሚስጥር ተልእኮ ላይ መሆኑንና በሳንጁ ክፍል ውስጥ መመደብ እንደሚፈልግ በዝግታ ያስገነዝበዋል። ዲኑ ሚስጥሩን ለመጠበቅ ቃል በመግባት ጥያቄውን ይቀበላል። ራም ቢሮውን ለቆ ከመውጣቱ በፊት ስለ ወንድሙ ላክስማን ቢጠይቅም ዲኑ ስለሱ መረጃ ስለሌለው ወደ መረጃ ቢሮ እንዲሄድ ይጠቁመዋል። ዲኑ ራምን ለሳንጁ የክፍል ተማሪዎች ሲያስተዋውቅ ከዓመታት በፊት ትምህርቱን አቋርጦ አሁን ለመቀጠል የተመለሰ ተማሪ እንደሆነና ተማሪዎቹም ጥሩ ጓደኛቸው እንዲያደርጉት ይነግራቸዋል። ነገር ግን ከተማሪዎቹ ውስጥ ማንም ጓደኛ ሊያደርገው የፈቀደ አልነበረም። በመጨረሻም ዲኑ ሳንጁ ባትፈልግም እንኳ ራም ከሷ አጠገብ እንዲቀመጥ ያደርገዋል። ራም የሳንጁን ቀልብ ለመሳብና የጓደኝነት ድልድይ ለመገንባት የማያቋርጥ ጥረት ቢያደርግም የሷ ልብ ግን እንደ ድንጋይ ጠነከረ ነበር። አንድ ቀን ትዕግስቷ ተሟጦና ተቆጥታ በግዴታ ላይ የተመሰረተ ቅርበት እንደማትሻ በግልጽ ነገረችው። ይሁን እንጂ ራም በእሷ ንግግር ተስፋ አልቆረጠም። ይልቁንም አንድ ቀን ሳንጁ ጓደኛው እንደምትሆን በጽኑ ተስፋ ያደርግ ነበር። በማግስቱ ንጋት ላይ ራም የግማሽ ወንድሙን ላክስማን መረጃ ለማግኘት ወደ ኮሌጁ የመረጃ ቢሮ አመራ። ሆኖም የቢሮ ሰራተኞች የተማሪዎችን የግል ፋይል አሳልፈው ለመስጠት ፍቃደኛ አልሆኑም። በዚህም መሃል ከክፍሉ ተማሪዎች አንዱ መረጃውን በድብቅ ለማግኘት የኮሌጁን ኮምፒውተር ዳታቤዝ ሰብሮ መግባት እንደሚችል ጥቆማ ይሰጠዋል። በሌላ በኩል ላኪ በሚኒ ዙሪያ የሚያሳየው መጠጋጋት በራቪ ልብ ውስጥ የቅናት እሳትን ይጭራል። በዚህም ምክንያት ራቪ ላኪን ለአንድ ፉክክር ይጋብዘዋል። ውድድሩም ቀላል ግን አደገኛ ነበር። መላው የኮሌጁ ተማሪ በተሰበሰበበት በዚያ ስፍራ የኮሌጁ ሕንፃ ጣሪያ ላይ ቀድሞ በመውጣት ሰንደቅ ዓላማውን መጨበጥ ነበር። ሩጫው እንደተጀመረ ላኪ በአቋራጭ መንገድ በመጠቀም ራቪን ቀድሞ ወደ ላይ ይወጣል። ሆኖም የድል ምልክቱን ለመጨበጥ ሲንጠራራ እግሩ ያዳልጠውና ተንከባሎ ከጣሪያው ጠርዝ ላይ በሚገኝ የውሃ ፍሳሽ መውረጃ ላይ ተንጠልጥሎ ይቀራል። በዚሁ ቅጽበት ራም ከኮምፒውተር ባገኘው መረጃ መሰረት ሲፈልገው የነበረው ወንድሙ ላክስማን ሌላ ማንም ሳይሆን ላኪ መሆኑን ይረዳል። ወንድሙ በአደጋ ላይ መሆኑን የተገነዘበው ራም ያለምንም ማቅማማት በመስኮት በኩል በመዝለል የነፍስ አድን እርምጃ ይጀምራል። መላው ተማሪ በድንጋጤና በአድናቆት ራምቦ እያለ በሚጮህበት በዚህ ሰዓት ራም እንደ ነብር በህንፃው ጣሪያዎች ላይ እየተወረወረ በመጨረሻው ሰከንድ ላኪን ከሞት አፋፍ ነጥቆ ያወጣዋል። በቦታው የነበሩ ሁሉ እፎይታ ሲሰማቸው ላኪም ራምን አቅፎ ምስጋናውን ይቸረዋል። ከዚያን ጊዜ ጀምሮ ራምና ላኪ የተቀራረቡ ጓደኛ ማቾች ሆነዋል። ራም ግን ወንድሙ መሆኑን ለጊዜው በሚስጥር ይዞታል። የራም ጀግንነት የሳንጁን ልብ በር ከፈተው። በጥላቻ ተሞልታ ለነበረችው ልጅ
ራም ዛሬ የሚደነቅ ጀግና ሆኖ አረፈው። በፈጸመችውም ስህተት ተጸጽታ ይቅርታ በመጠየቅ ከእንግዲህ ለሷ ልዩ ሰው መሆኑን ገልጻ የጓደኝነት እጇን ዘረጋችለት። ይሁን እንጂ ይህ የደስታ ድባብ በክፉ አይኖች ውስጥ ገብቷል። አንድ ሰላይ የቡድኑን ምስል በድብቅ በመቅረጽ ለራግቫን ይልካል። ራግቫን ጄኔራል ባክሽን በልጁ በኩል ለማስፈራራትና የሰላም ፕሮጀክቱን ለማሰናከል አደገኛ ሴራ ይጎነጉናል። ሳንጁን ለማስደንገጥ ሲል ፐርሲን የመስዋዕት በግ በማድረግ ጥቃቱን በስህተት ፐርሲ ላይ ያረፈ ለማስመሰል የግድያ ትዕዛዝ ያስተላልፋል። ካን በንጹህ ተማሪ ደም እጁን ለመበከል ቢሳቀቅም ራግቫን ግን ለፓኪስታን ባለው ጥላቻ ዓላማውን ለማሳካት ለሰብአዊነት ቦታ የሌለው ጨካኝ ነበር። ፊልሙ ወደ ኋላ ይመለስና የራግቫን የጥላቻ ምንጭን ያሳየናል። በአንድ ወቅት የጦር መኮንን ሳለ ድንበር ተሳስተው የገቡ 11 ፓኪስታናውያንን ያለምንም ፍርድ በጭካኔ በመረሸኑ ከወታደራዊ ማዕረጉ ተባሯል። ያ በውስጡ የነደደው የጥላቻ እሳት ከጊዜ ወደ ጊዜ እየገነፈለ ዛሬ በፓኪስታን ላይ ጦርነት የሚከፍት የራሱን ታጣቂ ቡድን አቋቁሟል። በሌላ በኩል ራም ከሳንጁና ከላኪ ጋር ያለው ወዳጅነት እየጠነከረ ሄዶ በኮሌጅ ቆይታቸው የማይረሱ አስደሳች ጊዜያትን ማሳለፍ ጀመሩ። ራም ቀስ በቀስ ከተማሪ ሕይወት ጋር እየተላመደ በጨዋታዎችና በስፖርታዊ ውድድሮች ውስጥ መሳተፍ ጀመረ። አንድ ቀን ራም በውርርድ ተሸንፎ እንደ ቅጣት በመጀመሪያ ለሚያያት ሴት የፍቅር ዘፈን እንዲዘፍን ይገደዳል። ራም መዝፈን አልችልም ብሎ አጥብቆ ቢቃወምም ጓደኞቹ ግን በግድ እንዲያደርገው ይገፋፉታል። ራም ያ የለመደውን ድርቅ ያለ የወታደር መዝሙር እየተለማመደ ሳለ አንዲት እጅግ ውብ ሴት ወደ ግቢው ትገባለች። አዲሷ የኬሚስትሪ መምህርት ቻንድኒ ነበረች። ጓደኞቹ ስቅቅ ብለው እየተመለከቱት፣ እሱ ግን ገና ሲያያት በድንገት በሆነ የፍቅር መንፈስ ተለክፎ ተአምር በሚመስል መልኩ ማራኪ የፍቅር ዘፈን ማቀንቀን ይጀምራል። ገና በመጀመሪያ እይታ ፍቅር የዘረረው ራም ራሱን መቆጣጠር ተስኖታል። እሷ ፊቷን ባዞረች ቁጥር እየተከተለ ዘፈኑ በራሱ ጊዜ ከአፉ ይፈሳል። ራም ዘፈኑን ለማቆም ቢታገልም ሳይሳካለት ይቀራል። በመጨረሻም ቻንድኒ ለዲኑ አቤቱታ ታቀርባለች። በዚህ ዕድሜው ተማሪ በመሆኑ ሊያፍር እንደሚገባውም ትነግረዋለች። ራም ግን በምላሹ ይልቁንም እሱ በዚህ ዕድሜው እንዲህ አይነት ውብ መምህርት በማየቱ ደስተኛ እንደሆነ በመንገር ቀልቧን ሊያሸፍተው ይሞክራል። ዲኑ ራምን መቅጣት ቢያቅተውም ይቅርታ እንዲጠይቃት ይነግረዋል። በማግስቱ ጓደኞቹ በተፈጠረው ነገር እያሾፉበት ወደ ሲኒማ ቤት ያመራሉ። በሌላ በኩል ካንና ግብረ አበሮቹ ጄኔራል ባክሽን ለማስፈራራት ፐርሲ ላይ ለመተኮስ በተጠንቀቅ ይጠባበቃሉ። ካን ተኩሱን በከፈተበት ቅጽበት ራም በድንገት ዘሎ ፐርሲን ከሞት ያተርፈዋል። ወዲያውም የካንን መኪና በእግር በፈረስ ማሳደድ ይጀምራል። ራም በከፍተኛ ፍጥነትና ብቃት እያሽከረከረ አቋራጭ መንገዶችን በመጠቀም ከካን መኪና ጋር ፊት ለፊት ተፋጠጠ። ካን ሊተኩስበት ቢሞክርም ራም ግን ያለምንም ስጋት የሚተኮስበትን ጥይት እያመለጠ በመኪናው ላይ በወሰደው ትክክለኛ እርምጃ ካንን ከግብረ አበሮቹ በመለየት በቁጥጥር ስር አዋለው። ራግቫን የካንን መያዝ ሲሰማ በከፍተኛ ንዴት ታውሯል። ይባስ ብሎም ራም የሳንጁ ጠባቂ ሆኖ መመደቡን ሲያውቅ ንዴቱ ተባባሰ። በሌላ በኩል ራም ካንን በቁጥጥር ስር ቢያውለውም ካን ግን በራግቫን ግትርነት ተማምኖ ምንም አይነት መረጃ ለመስጠት ፈቃደኛ አልሆነም። እንዲያውም ራምን የፓኪስታን ወታደራዊ ልብስ ብትለብስ ያዋጣሃል ሲል ያፌዝበታል። ራም ግን ፕሮጀክቱ ለሁለቱም ሀገራት ሰላምን እንደሚያመጣና በእርግጠኝነት እንደሚሳካ በቆራጥነት ነግሮት ትቶት ይሄዳል። በትምህርት ክፍለ ጊዜ መምህርት ቻንድኒ ያስተማረች ሳለ ራም በድጋሚ ራሱን መቆጣጠር ተስኖት ስለ ውበቷ የሚያሞግሱ ቃላትን እየደረደረ ወደ ቀድሞ ዘፈኑ ይገባል። ቻንድኒ በንዴት ክፍሉን ጥላ ብትወጣም በመስታወት ውስጥ ራሷን ስትመለከት ግን የራም አድናቆት ልክ እንደነበር ተረድታ በውስጧ ትደሰታለች። ይህን የተረዳው ራም ደስታው ወደር አጣ። በዚያው ምሽት ላኪ ራምን እንደ እንግዳ ወደ ቤቱ ይወስደዋል። ራም እውነተኛ ማንነቱን ሳይገልጽ የእንጀራ እናቱ የሆነችውን ማዱን በታላቅ አክብሮት ሰላምታ ይሰጣታል። ራም ያሳየው መልካም ስነ ምግባር ወዲያውኑ የማዱን ልብ አሸነፈው። እሷም ላኪ እንደ ራም አይነት ጨዋ ልጅ እንዲሆንላት ተመኘች። ከጊዜ በኋላ በራምና በማዱ መካከል እንደ እናትና ልጅ አይነት ጥልቅ ቀረቤታ ተፈጠረ። ላኪም እሱ በማይኖርበት ጊዜ እናቱን የሚያጫውትና የሚንከባከባት ሰው በማግኘቱ እፎይታ ይሰማዋል።
ላኪ በቤተ መጻሕፍት ውስጥ ተቀምጦ ሳለ አንድ ተማሪ በጨዋታ መሃል የሳንጁ ፍቅረኛ በማለት ይጠራዋል። ላኪ ግን በዚህ ተቆጥቶ የኔ የህይወት አጋር መሆን የሚገባት በግቢ ውስጥ ስመጥሯ ቆንጆዋ እንጂ እንደ ሳንጁ ያለች ፋራ አይደለችም ሲል ይመልስለታል። ሳንጁ እዚያው አጠገቡ መኖሯን ሳያስተውል ስላለባበሷና ስለመልኳ ያወረደው የትችት ናዳ ልቧን በሐዘን ሰባበረው። በእንባ እየታጠበች ስትሮጥ ከአካባቢው ትሰወራለች። ራምም ሲያገኛት የልቧን ህመም ታካፍለዋለች። አባቷ ጊዜና ፍቅር ሰጥቷት እንደማያውቅ ትገልጽለታለች። ራም አባቷ ምን ያህል እንደሚወዳት ሊነግራት ቢፈልግም ተልእኮ ግን ሚስጥሩን እንዲጠብቅ ያስገድደዋል። በመጨረሻም ራም የሳንጁን ሁኔታ ለመቀየር ብቸኛው መፍትሄ ቻንድኒ እንደሆነች አሰበ። ለቻንድኒ ያለውን ጥልቅ የፍቅር ስሜት ለጊዜው ገታ አድርጎ የሳንጁን ስብራት በዝርዝር በማስረዳት እንድትረዳው ተማጸናት። ቻንድኒ በሳንጁ ላይ አስደናቂ የሆነ የውበት ለውጥ ታደርግላታለች። በማግስቱ ሳንጁ እጅግ በሚያስደምም አዲስ ገጽታ ወደ ግቢው ስትመጣ መላው የግቢው ተማሪ በአድናቆት ደነዘዘ። ላኪ እንኳ ሳይቀር በውበቷ ተማርኮ ሁልጊዜም ከጎኑ የነበረችውን ሴት እውነተኛ ውበት ለመጀመሪያ ጊዜ አስተዋለ። አንድ ቀን ላኪ ቤት ውስጥ እንዳለ በቴሌቪዥን መስኮት ወታደራዊ ዝግጅት ይተላለፋል። እናቱ ይህንን ስትመለከት የቆየው ህመሟ ይቀሰቀሳል። ላኪ ይህን ባየ ጊዜ በቁጭት ቴሌቪዥኑን ያጠፋዋል። ራም ምክንያቱን ለማወቅ ሲጠይቀው ላኪ ለሰራዊቱ ያለውን መራር ጥላቻ ይዘረግፍ ጀመር። ራም የሀገር መከላከያ ሰራዊት የሚከፍለውን ክብር መስዋዕትነት ሊያስረዳው ቢሞክርም ላኪ ግን ጆሮውን አልሰጠውም። እንዲያውም አባቱ ሻካር ሰራዊቱንና ሌላኛው ቤተሰቡን መርጦ ከሄደበት ጊዜ ጀምሮ በፍጹም ጥላቻ እንደተሞላ ተናግሮ ይወቅሰው ጀመር። የላኪ ቃላት እንደ ጦር ተወርውረው የእናቱን ልብ ቢሰነጥቁትም እሱ ግን አባቱ ባለመኖሩ ያሳለፈውን አሰቃቂ ዘመን እያስታወሰ አባቱን ፈጽሞ እንደማይመረው ተናግሮ እኩለ ሌሊት ላይ ቤቱን ጥሎ ወጣ። ራምም በሐዘን የቆሰለችውን እናቱን ለማጽናናት ከጎኗ ቆየ። በማግስቱ ጠዋት ራም ላኪን ይቅርታ በመጠየቅ ህመሙ እንደሚገባው ይነግረዋል። በተመሳሳይ ሁኔታም ሳንጁ ከአባቷ ጋር ያላትን ቅሬታ ትታ እንድታናግረው ይነግራታል። ሳንጁም ከረጅም ዓመታት በኋላ ለአባቷ ደውላ ታወራዋለች። በዚያው ምሽት ራም ላኪም በማግስቱ የእናቱ ልደት መሆኑን አስታወሰው። ይህን ቀን ረስቶት የነበረው ላኪ በማግስቱ ጠዋት እናቱ የምትጠላውን ረጅሙን ጸጉሩን ተቆርጦ ይመጣል። አዲሱና መልከ መልካም ገጽታው ለእናቱ ከምንም በላይ ታላቅና ልዩ የልደት ስጦታ ሆነላት። በሌላ በኩል ራግቫን ሳንጁን ለማጥቃት ያደረገው ሙከራዎች በሙሉ ከሽፈዋል። ካን በቁጥጥር ስር መዋሉ ደግሞ ኃይሉን ይበልጥ አዳክሞታል። ራምን ከተልእኮ ለማዘናጋት ሲል ራግቫን አንድ አዲስ ሴራ ይጎነጉናል። ራሱን እንደ ፕሮፌሰር በማድረግ ኮሌጁን ይቀላቀላል። ከመጀመሪያ ቀን ጀምሮ ወደ ራም ለመቅረብ ሙከራውን ጀምሯል። አንድ በኮሌጅ ውስጥ ለሚደረግ ድግስ ጥቂት ቀናት ብቻ ሲቀሩት ራም ቻንድኒን ለማስደመም ቢፈልግም ዳንሱ ግን እጅግ አሰልቺና የማይመጥን ነበር። እሱን ለማሰልጠን ሳንጁ፣ ላኪ፣ ዲኑና ሌሎቹ መምህራን ጭምር ተረባረቡ። በሌላ በኩል ራግቫን በዚያው በድግሱ ምሽት ራምን በቻንድኒ በማዘናጋት ሳንጁን ለመጥለፍ ተንኮላቀደ። በድግሱ ምሽት ኮሌጁ በጭፈራና በደስታ ድባብ ተሞልቷል። ጓደኞቹ ራምን ወደ ቻንድኒ እንዲጠጋና የዳንስ ጥሪ እንዲያቀርብላት ገፋፉት። ራም እጅግ በሚያስደምም ዳንስ መድረኩን ሲቆጣጠረው ቻንድኒና ተማሪዎቹ በአድናቆት ደነዘዙ። ጭፈራው ደርቶ ሁሉም በመድረኩ ላይ በደስታ ሲወዛወዙ ራግቫን ራምን ከተልእኮ ነጥሎ የሚያስወጣበትን ያንን ወሳኝ ቅጽበት በትዕግስት ይጠባበቅ ነበር። ከዳንሱ በኋላ ራግቫን ለራም አንድ ነገር ይነግረዋል። ቻንድኒን እስከ መኪናዋ ድረስ እንዲሸኛት። የራግቫንም ሴራ መስመር መያዝ ጀመረ። እሷ መኪና ውስጥ እንደገባች የራግቫን ታጣቂዎች በድንገት ጠልፈዋት ተፈተለኩ። ራም ወዲያውኑ በእግሩ ማሳደድ ጀመረ። በጫካ ውስጥ አቋራጭ መንገድ በመጠቀም ከመኪናው ቀድሞ መንገድ ይዘጋባቸዋል። ታጣቂው በቻንድኒ ላይ ሽጉጥ ደቅኖ ራም መሳሪያውን እንዲጥል ቢያዘውም ራም ግን በብልሃት እግሩ ላይ በመተኮስ ቻንድኒን አተረፋት። ቻንድኒ ይህንን አደገኛ የራምን ገጽታ ለመጀመሪያ ጊዜ በማየቷ በድንጋጤ ተውጣለች። በዚሁ ቅጽበት ራግቫን ወደ ማረፊያ ያደርስሻለሁ በሚል ሰበብ ሳንጁን ይዟት ቢወጣም ራም ግን በመንገድ ላይ አድብቶ ጉዟቸውን አገደው። ሳንጁ የራምን ደም የለበሰ ሁኔታና የያዘውን ሽጉጥ ስታይ ግራ ተጋባች። ራም ግን ራግቫንን ወደ ሳንጁ ማረፊያ እንዲያሽከረክር አዘዘው። እዚያም ጄኔራል ባክሺ በጭንቀት ይጠባበቃቸው ጀመር።
ራግቫን ጄኔራሉን ሲመለከት ሁኔታውን ለማድበስበስ ሲል ራም ወታደር መሆኑን አሁን እንደደረሰበት በመምሰል ተንኮል የታከለበት ድራማውን መተወን ጀመረ። ሳንጁ ግራ መጋባቷ ሳይለቃት አባቷ ጄኔራል ባክሺ ራም ተራ ተማሪ ሳይሆን እሷን ከመከራ እንዲጠብቅና በመካከላቸው የነበረውን የሻከረ ግንኙነት እንዲያክም የተላከ ታማኝ መኮንን መሆኑን በይፋ ነገራት። ከዚህ አስገራሚ ክስተት በኋላ ራም በእድሜ የገፋ ተማሪ ሳይሆን አገርን የሚጠብቅ ወታደር መሆኑን ተረዳች። በማግስቱ ጠዋት አብረው ካሳለፉት ግሩም ጊዜ በኋላ ቻንድኒ ራም እውነተኛ ማንነቱን ለላኪና ለእናቱ እንዲገልጽ ታበረታተዋለች። አመኔታቸውን ስላገኘ እንደሚቀበሉትም ታረጋግጥለታለች። ራም በተስፋ ተሞልቶ ወደ ቤት በመመለስ በመጨረሻ የሻካር ልጅ መሆኑን ይፋ ያደርጋል። ይህ እውነት ማዱን በድንጋጤ ሲያደነዝዛት፣ ላኪ ግን በከፍተኛ ንዴት ገንፍሎ ይወጣል። እስካሁን በፍቅር የሚመለከቱት ራም ለረጅም ጊዜ ማንነቱን ደብቆ የቆያቸው ሰው ነበር። ማዱም ከቤት እንዲወጣ በቁጣ ትነግረዋለች። አክላም ሻካር ብቻውን እንደኖረ ሁሉ ብቻውን ይሙት የሚል መራራ መልእክት ታስተላልፋለች። በዚህ ጊዜ ራም አባቱ ሻካር ቀድሞውኑ ማለፉንና የመጨረሻ ምኞቱ ይህ የተበታተነ ቤተሰብ እንደገና እንዲገናኝ እንደነበር በለቅሶ ይገልጽላቸዋል። ማዱ ይህን ስትሰማ ልቧ በሐዘን ይሰበራል። ራም አባቱ ሁለቱንም በጥልቅ የወዳቸው እንደነበር ነግሯቸው ይቅርታ እየጠየቀ በዝምታ ቤቱን ጥሎ ይወጣል። ራም ከሄደ በኋላ ላኪና ማዱ ያለፈውን ቁስል መርሳት እንዳለባቸው ይገነዘባሉ። ራም ከተማዋን ለቆ ለመሄድ ባቡር ውስጥ እንዳለ ከጄኔራል ባክሺ ስልክ ይደርሰዋል። ሲገናኙም ያ ፕሮፌሰር መስሎ የቀረበው ሰው ራግቫን መሆኑንና አሁን ደግሞ ኮሌጁን ተቆጣጥሮ ተማሪዎችንና መምህራንን በታጋችነት መያዙን ይነግረዋል። የራግቫን የመጀመሪያ ጥያቄ ካን እንዲፈታና ራምም እጅ እንዲሰጥ የሚያዝ ነበር። ራም ለመታዘዝ ቢዘጋጅም ባክሺ ግን ፓኪስታን ለሚሽኑ መስማማቷንና የህንድ እስረኞችን ለመልቀቅ መወሰኗን ይገልጽለታል። ራግቫን ግን ከጀመረው የጥፋት መንገድ ዝንፍ ለማለት አልፈቀደም። የህንድ እስረኞች ወደ ሀገራቸው መመለስ ለሱ ምንም ትርጉም ባይኖረውም የፓኪስታን ምርኮኞች ግን በምንም አይነት ሁኔታ ነፃ መውጣት የለባቸውም የሚል ግትር አቋም ይዟል። ራም ካንን በብልሃት በማቅረብ ራግቫን እያካሄደ ያለው ትግል ለሀገር ደህንነት ሳይሆን ከመሰረቱ በግል ቂም የተቃኘ መሆኑን ይነግረዋል። የራግቫን እውነተኛ መነሻ በፓኪስታን አሸባሪዎች ለተገደለው ልጁ ለመበቀል ያለው ፍላጎት እንጂ ለህንድ ያለው ፍቅር እንዳልሆነ በማጋለጥ ካን በክፉ መሪው ላይ ያለው እምነት እንዲናወጥ ያደርጋል። ወዲያውም ራም ራሱን አሳልፎ ለመስጠት ሲዘጋጅ ከካን ጋር በመሆን ወደ ራግቫን ዘንድ ያመራል። ራም ራግቫን ከጥፋት መንገዱ እንዲመልስና ተማሪዎቹን እንዲለቅ አጥብቆ ያሳስበዋል። ራግቫን ግን በሐዘንና በበቀል ታውሮ ሰላም የሚባል ነገር የለም ያለው ጦርነት ብቻ ነው በማለት የራምን ጥያቄ ውድቅ ያደርገዋል። ራም ግን ሚሽኑ በማንኛውም ዋጋ እንደሚሳካ ይነግረዋል። በዚህ መሃል ራግቫን እንዲያምን ለማድረግ ካን በራም ላይ ከባድ ጥቃት በመሰንዘር በጥይት ደብድቦ የገደለው ያስመስላል። ራም መሞቱን ያመኑት ተማሪዎችና ጓደኞቹ በከፍተኛ ሐዘን ሲዋጡ፣ ካን ደግሞ ሬሳውን ለማስወገድ ጎትቶ ይወስደዋል። ሆኖም ይህ ሁሉ አስቀድሞ የታቀደ ስልት ነበር። ራም ከውስጥ ጥይት የማይበሳው ልብስ ለብሶ ነበር። ራግቫንና ካን ቢሮ ውስጥ ባሉበት ቅጽበት ራም በዝምታ ጥበቃዎቹን በማርገፍ ተማሪዎቹንና መምህራኑን ነፃ ያወጣቸዋል። አንድ ታጣቂ ፐርሲን ታጋች አድርጎ ሊይዝ ሲል ራም በታወቀው የስላይድ ዳንስ እንቅስቃሴው በፈጣን እርምጃ ረሽኖት ፐርሲን ያድነዋል። ይህ ድምፅ ራግቫንን ቢያነቃውም ራም ግን ሁሉንም ታጋቾች በኋለኛው በር እንዲወጡ ይመራቸዋል። ላኪና ቻንድኒ ራምን ጥለው ለመሄድ ባይፈልጉም ራም ግን በቁጣ እንዲወጡ ያዛቸዋል። በመጨረሻም ራግቫን ታጋቾቹ ማምለጣቸውን ሲረዳ ከካን ጋር ይጋጫል። ካን አንተ ተሳስተሃል፣ ትክክለኛው መንገድ የሰላሙ መንገድ ነው ብሎ ሲሞግተው ራግቫን በንዴት ተሞልቶ ያለምንም ማመንታት ታማኝ አገልጋዩ ካንን ይገለዋል። የመንግስት ባለስልጣናትና ምርኮኞች በህንድና ፓኪስታን ድንበር ላይ ለሚሽኑ ታሪካዊ ስነ ስርዓት በተሰበሰቡበት ቅጽበት የራግቫን እኩይ ዕቅድ መና መሆኑ ታወቀ። ራግቫን በንዴት ታውሮ ራምን ለመጨረሻው ፍልሚያ ተጣራው። ራም በአባቱ ሞት ምክንያት የነበረበትን የቆየ የፍትህ ጥማትና በቀል ሰንቆ ወደፊት ወጣ። በመካከላቸውም እጅግ ዘግናኝና ብርቱ ፍልሚያ ተደረገ። ላኪ ከህንፃው እንደወጣ ወንድሙ ራምን ብቻውን ሊተወው እንደማይገባ በማመን ወደ እሱ አመራ።
በዚህ መሃል ራግቫን በራም ላይ የማያቋርጥና አደገኛ ጥቃት በመሰንዘር ክፉኛ አቆሰለው። ይህ ጭካኔ የተሞላበት ፍልሚያ እስከ ሕንፃው ጣሪያ ድረስ ዘለቀ። ላኪ ራምን ለማዳን በሄሊኮፕተር ወደ ጣሪያው ተጠጋ። ራግቫን ሽጉጡን በራም ላይ ደቅኖ እንዲሮጥ አዘዘው። ራም ወደ ሄሊኮፕተሩ ሲጠጋ ራግቫን ሊተኩስበት ሲያነጣጥር ግን አንድ ያልጠበቀው ነገር ተከሰተ። ራም በብልሃት በራግቫን ጃኬት ላይ ተንጠልጥለው የነበሩትን የእጅ ቦምቦች መቆለፊያ ነቅሎበት ነበር። ራም በላኪ እርዳታ ወደ ሄሊኮፕተሩ ሲዘል የሕንፃው ጣሪያ በታላቅ ፍንዳታ ተናወጠ። ራግቫንም በዚያው ቅጽበት ሕይወቱ አለፈ። ላኪና ራም በድልና በደስታ ተቃቀፉ። ራግቫን ከተወገደ በኋላ የሰላሙ ፕሮጀክት በስኬት ተጠናቀቀ። ምርኮኞቹም ወደየሀገራቸው በሰላም ተመለሱ። በመጨረሻው ትዕይንት ራምና ላኪ በአንድነት ቆመው ለአባታቸው የመጨረሻውን የክብር ስንብት አደረጉ። በዚህም የሻካር የመጨረሻ ምኞት ተሳክቶ የተበታተነው ቤተሰብ ዳግም ተገናኘ። ታሪኩም በዚህ መልኩ ፍጻሜውን አገኘ። እንዲህ ያሉ ምርጥ የህንድ ፊልሞችን ትረካ ማግኘት ከፈለጉ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ቀጥሎ እንዲተረክላችሁ የምትፈልጉትን ተወዳጅ ህንድ ፊልም ኮሜንት ላይ አስፍሩልኝ። ሰላም።